ያዝ ወሬት ነው የምትሄደው ና የት ነው የምታመጣው ይፈልግ ወሬት ነው የምትሄደው እንጂ ይሄ ሰውዬ ቤቱ እዛ አካባቢ ከሆነ የሚሰራበት ቦታ እዛ አካባቢ ከሆነ ቤቱን ህብረተሰቡ ወይም ደግሞ አካባቢ ያለው ሰው ማያ ከሆነ እንኳን ደስ አላችሁ። የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ቡልጋሪያ አፍሪካ ህብረት ፊት ለፊት ለሽያጭ አቅርበናል። ከዚህ በፊት በዘርፉ ትልቅ ልምድ ያካበተው ሰመር ሪል ስቴት ቀድመው ለሚገዙ 20 ሰዎች ብቻ በተደረገው የ30% ቅናሽ በ8% ቅድመ ክፍያ ብቻ ማለትም ባለ 1 መኝታ በ500 ሺህ ብር፣ ባለ 2 መኝታ በ700 ሺህ ብር፣ ባለ 3 መኝታ በ900 ሺህ ብር እንዲሁም የንግድ ሱቆችን በ450 ሺህ ብር ቅድመ ክፍያ ብቻ በ50% የረጅም ጊዜ ባንክ ብድር አዘጋጅተንሎታል። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አሊያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አዘጋጅተናል። ፈጥኖ ይመዝገቡና ከባለ 20ዎቹ አንዱ ይሆኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0939 049839 አሊያም በ0975 82 3817 ላይ ይደውሉ። ብሩኬ እኮ እኔ እዛን ቀን እኮ ያን ወረቀት ጫሚስ ባገኘው ጊዜ እኮ ማለት ነው ቀድጄ ልጥለው ይችል ነበር። ምክንያቱም ይሄ ነገር ከውስጥ ከሁሉ ነገር ነፃ ሊያደርገኝ ይችል ነበር። እኔ ይሄ ነገር ያበቃል እያልኩ ነበር፣ ግን እያበቃ አይደለም። በጣም ከባድ ነው። የዛን ቀን በትነግረኝ ኖሮ እኔ ሌላ እርምጃ ተራምጄ ነበር፣ የሆነ ፍንጭ ላይ ደርሼ ነበር። ምንድነው እያደረክ ያለው እዚህ ጋር? ጫማ ቀይሬ አላውቅም ነበር። ጫማ ቀይርኩ። ስቀይር ጫማ ውስጥ አገኙት። ለሰፊ ቤት ሰጥቼው ነበር እና ከሰፊ ቤት ራሱ የእናንተ ጋርዶች ናቸው ፈትሸው ያስገቡት ማለት ጫማው። ከዛ ገበሩን እንደገና ወጥቼ ላስገባ ስል ወረቀቱ ከስርለት ቁጭ ብሏል ማለት ነው። ገበሩስ ቀድጄ ልጣለው ወይ ልስጠው የሚል ሐሳብ ውስጥ ነበርኩ ማለት ነው። እዛ ጫማ ግን ውስጥ እንዲገባ ይሄ ወረቀት ይሄ ገጽ ግን ጣይ እንዲገባ ያደረገ ግን አንድ አካል እንዳለ እርግጠኛ መሆን ይችላል። አጋጣሚ ሆኖ በደንብ ሳይፈትሹት ወደ ቤት ሊገባ ቻለ እንጂ እኔ ብኖር ደግሞ ይሄ ነገር ሊፈጠር ይችላል ብዬ አላሰብም ነበር። ምክንያቱም አንድ ጫማ ሰፊ ገበር ሳያወጣ ማሰሪያ ሳይፈታ ሙሉ ነገር ሳያጸዳ ያን ነገር ያስተካክላል ወይም ደግሞ ያጣብቃል ብዬ አላስብም። ሁለት አይነት መላምት ነው አሁን አይምሮ ውስጥ እየተፈጠረ ያለው። አንድ የግርማ ሰው ሊሆን ይችላል፣ ሁለት ደግሞ አሞቴዎች አስጨንቀውት ወደዚህ አስልከውት ሊሆን ይችላል። እኛን እዚህ መጽሐፍ ላይ አይምሮአችንን እንዳለ እዚህ መጽሐፍ ላይ ስላደረገን እነሱ ሌላ ነገር እየሰሩ ሲሆን ግርማንስ ይዘውት ቢሆን ግርማ ካለ ግን ወደ ግርማ የሚመራን ያ ጫማ ሰፊ ሊሆን ይችላል። መጽሐፉ የማን ነው? የግርማ። ገጹን የቀደደው ማን ነው? ግርማ ነው ሊሆን ይችላል። እሱን ማረጋገጥ ይኖርብናል። አቶ ሆድ ቢገባ ይህን መረጃ እስካልሰጠን ድረስ የትም አያመልጠን። በመጨረሻም የተገኘው አንድ ገጽ በራሱ በአየለ እጅ እንደተቀመጠ ከራሱ ከአየለ አንደበት አረጋግጠናል። ሰላም ጤና ፍቅር ለእናንተ ይሁን ውድ ሀገሬ ልጆች ከሀገር ውስጥም ከሀገር ውጭም ሆናችሁ ይሄንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ዱካ ሾው ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ ወደ እናንተ እያመጣን የምናደርስበት ውድ የሆነና የተከበረ ሰዓታችን ላይ ደርሰናል። እንግዲህ ተመልካቾቻችን አንድ ኬዝ ከጀመርን ሰንበትበት ብለናል። የልዑል የማንነት ጥያቄ ሆነ እንጂ ከዛ በኋላ ነገሮች እየሰፉ በጣም ብዙ ነገሮች እየተጨመሩ ያልጠበቅናቸው እስካሁንም ሰምተናቸው የማናቃቸው ጉድ እያሰኙን እያስደነገጡን ህልውናችንም ላይ እንግዲህ አደጋ እስከ መጋረጥ ድረስ የደረሱ ጉዳዮችን ይዘው ነው እዚህ ድረስ የሚደረስ ነው። እንግዲህ እንደተመለከታችሁት ከሆነ አንድ ጉዳይ ላይ ደርሰን ነበረ። በእነዚህ በሁለቱ ጎሳዎች መካከል ስላለው ትልቅ ሀብትም ጉዳይ እንግዲህ ግርማ የሚባል ሰው በመሃል ገባ። ይሄ ሰውዬ ደግሞ ማን እንደሆነ ከዚህ በፊት በሰራናቸው ክፍሎች የምታውቁት ይሆናል። ከዛ ባሻገር አንድ አየለ የሚባል ሰው የግርማ በጣም የድሮ አብሮ አደግ የሆነ ከዛ በተጨማሪ ደግሞ አሁን ላይ በጣም በቅርብ በርቀት ግርማን እየተከተል ነው ሳለ ቤቱ አርፎበት የነበረ አንድ ሰው አገኘን። ያ ሰው ደግሞ አየለ የሚባል ሰው እንደሆነ የምታውቁት ነው። እንግዲህ ቤቱን እንዳለ ፈትሸን ያገኘነው አንድ ጉዳይ ነበረ። ያ ጉዳይ ምንድነው? ያ መጽሐፍ ደግሞ ሙሉ ሀብቱን ሊያወጣ የሚችል በጣም ብዙ መረጃዎችን የያዘ ከግርማ በደንብ የሚያውቀው በራሱ የተዘጋጀም እንደሆነ እንግዲህ ይህንን ማረጋገጫ ወይም ደግሞ ማረጋገጥም ችለናል። ነገር ግን ትልቅ እዚህ ጋር እክል ገጥሞናል። ምንድነው? 2 ገጽ ያ መጽሐፍ የለውም። ከጊዜ ፍለጋ በኋላ ወይም ደግሞ በጣም ቤቱን ከፈተሽን በኋላ በጽናትን ቤት ውስጥ እኛ ቆይተናል። እንደምታውቁት ደግሞ ባለቤቱን ሳይቀር ውጪ አድርገን እሱ ቤት ውስጥ እንዲቀመጥ አድርገን ግን በእኛ ሰዎች እንግዲህ ቁጥጥር ስር ሆኖ ያንን ቤት እንግዲህ እየተቆጣጠር ነው እየፈተሽ ነው ቆይተናል። በመጨረሻ ግን
አንዱ ገጽ ሊገኝ ይችላል። ያንዱ ገጽ እንግዲህ በጋሻው አማካኝነት እንደተገኘ የምታስታውሱት ነው። ያን ገጽ እንግዲህ ያገኘ ነው የማይጠበቅ ቦታ ነው፣ ጀበና ውስጥ ተቀምጦ ነው። ነገር ግን ብዙ ጥያቄ ሊያስነሱ የሚችሉ ከዚህ ጀርባ አንዳንድ ነገሮች አሉ። አየለን በምናወራበት ጊዜ በፍጹም እኔ ማውቀው ነገር የለም፣ ጀበና ውስጥ ራሱም ግርማ አስቀምጦት ሊሆን ይችላል ብሎ እንግዲህ ይህንን ሊክደን ወይም ደግሞ ሊሸመጥጠን ነበር የሞከረው። ከዛ በኋላ እንግዲህ የተፈጠረውን ተመልክታችኋል። ከአየለ ጋር በዚህ ሁኔታ ከተለያየን በኋላ በቀጥታ ነገሮች መገጣጠማቸውን አስመልክቶ እዚህም ጉዳይ ላይ ደግሞ በቀጥታ ቤት ውስጥ መታም ስለነበረ ማን እዚህ ጋር አስፈልገን ሰናይት የተባለችው የአየለ ባለቤት የአየለ ሚስት ነበረች። እንግዲህ እሷንም በቀጥታ ኢንተርቪው ማድረግ ነበረብን። ምክንያቱም ከአንድ ቀን በፊት እንደተመለከታችሁት በዛ ጀበና ቡና አፍልታ ነበር፣ ቤት መታ ነበረ። ከውጭ ነው የመጣችው እቺ ሴትና በእርግጠኛ ሰዎች በደንብ ፈትሸው ሙሉ ለሙሉ ምንም እንዳልያዘች ካረጋገጡ በኋላ ነው ቤት ውስጥ ያስገባት። ይሄ ማለት ለጥንቃቄ ሲባል የምናደርገው ነገር ነው፣ አሰራራችንም ስለሆነ ምንም አይነት ፍንጭ ምንም አይነት ችግር መፍጠር ስለማንችል። ነገር ግን እዛ ጀበና ላይ ቡና ተፈልቶበት ነበረ። አጥባ እንግዲህ የነበረውንም ነገር አንስታ ነበር ያስቀመጠችው። ስለዚህ ትኩረታችንን ማላ ያደረግን ማለት ነው የአየለ ሚስት ላይ ሰናይት የምትባለው ሴት ላይ። እንግዲህ ነገሮችን ደግሞ ከሷ ስናጣራ ምንም አይነት ነገር አላየሁም ብላ ነበረ። እሷ እንዳያችሁትም ከሆነ ምንም የማውቀው ነገር የለም፣ ጀበናውን አንስቶ ቡና ከማፍላት ውጪ የእናንተም ሰዎች እንግዲህ ጠጥተዋል፣ ሌላ ምንም የተፈጠረ ነገር የለም፣ ራሴ ነኝ አጥቤ ያስቀመጥኩት እንጂ ከዚህ ባሻገር ምንም የማውቀውም ነገር የለም። ግርማንም ከዛ በፊት አላውቀውም፣ እዚህ ቤት ሲመጣ ብቻ ነው። አየለም ከዛ በፊት ደግሞ ስለ ግርማ አንስቶ አያውቅም። እኔ ማውቀውም ሰው አልነበረም፣ አስተናግዶ ከመሸኘት ውጪ ሌላ ማውቀው ነገር የለም ነበር ያለችን። በቀጥታ እንግዲህ ከነዚህ ሁለት ሰዎች ሌላ ማንም እዛ ቤት ውስጥ የመጣ ተጨማሪ ሰው ስለሌለ ትኩረታችን ማን ነው የሚሆነው? እነዚህ ሁለት ሰዎች ላይ ነው። ሁለቱንም ሰዎች አየለንም ሚስቱንም ቁጭ አድርገን አወራናቸው። በዛም ሁኔታ እንኳን ሆኖ አየለ ምንም ሊያምንልን አልፈቀደም ነበረ። መጨረሻ ግን ሚስቱን በጣም እኛ ተጽዕኖ እያሳደርንባት ስለሆነ ምክንያቱም ከዛ ቀን በፊት ነገሮች አጠራጣሪ እንዲሆኑ ስላደረጉብን ይሄ ነገር በቃ እኔ በቃኝ፣ እሷንም ተዋት፣ እኔ ራሴ ነኝ በእጄ ያስቀመጥኩት አለ። ይህንን ደግሞ ስሰማ ሰናይት የነበረችበትን ስሜት ተመልክታችኋል። እንግዲህ በፍጹም አልጠበቅኩም ብላ እሷንም እንግዲህ በጥፊ እስከ መማታት ድረስ ነው እንግዲህ ተነስታ የሚሄደችው። የኛ ሰዎች እሷን ይዘው ለማረጋጋት ሞክሩ፣ እኔም ለማረጋጋት ሞክሩ። በቀጥታ ግን በጣም ስሜታዊም ስለሆነን አየለ ላይ ነበር የጮኩበት። በጣም ረጅም ቀናት እንግዲህ ከእሱ ጋር ቆይተናል። ነገር ግን አንድ ቀንም እንኳን ፍንጭ ሊሰጠን ፈቃደኛ አልነበረም የሚይዘው። ያ ደግሞ የእኛን ጊዜ እየበላን ነው። እሱ እዚህ ጋር አንድ ቀን እንኳን ላግባ አረገን ቁጥር በጣም ብዙ ነገሮች ከኛ ወጥተው እያፈተለኩ ነው። ስለዚህ በዛ ምክንያት ደግሞ ከዚህ በላይ እኔ አንተን ምንም ልታገሰ አልችልም የሚል ተጽዕኖ ማሳደር ነበረብኝ። እሱ ግን ያለው በቀጥታ ጫማ ውስጥ ነበር ያገኘሁት። ይሄንን እንግዲህ ጫማ በምቀይርበት ሰዓት እሷ መታ እንደዚህ በምትቆጣኝ ሰዓት ልብስህን ምናምን አስተካከል አለችኝ። ጫማውን አውጥቼ በማደርግ ሰዓት እዛ ውስጥ አገኘሁት። ደንግጬ ነው ጀበና ውስጥ የከተትኩት ነው ያለን። አሁንም ቢሆን እንግዲህ አጠያያቂ የሚያደርጋቸው ብዙ ነገሮች አሉ። አየለ የሚያውቃቸው ብዙ ነገሮች አሉ። ስለዚህ ሚስጥር ብዙ ነገሮች እንግዲህ ጣታችንን እየቀሰርን ያለ ነው ወደ አየለ ነው። ፊታችንንም አይናችንን ልናዞርበት የምንችለው እስካሁንም በእኛ ቁጥጥር ስር ነበር። አሁንም ያልነገረን ብዙ ነገሮች እንዳሉ እርግጠኛ መሆን የቻልነው አየለ ላይ ነው። ዛሬም ቢሆን እንግዲህ ይዘነው የመጣ ነው። ከዛ በኋላ እንግዲህ እውነታውን እንዲናገር ለማድረግ ምክንያቱም ያለበለዚያ ወደ ህግ ቦታ እዛው ማረፊያ ቤት ትቆያለህ ብለን ነበረ ወስኜ እንዲወስዱት ያደረኩት። እንግዲህ እኔም እናገራለሁ፣ ብዙ መናገር የምፈልጋቸውም ነገሮች አሉ፣ እውነታውን አወጣለሁ ስላለ ዛሬ በቀጥታ ከሱ ጋር እንግዲህ ቆይታ እናደርጋለን። እውነተኛውንና ትክክለኛውን ፍንጭ ይናገራል። ከዛ በኋላ እንግዲህ ተቀጣዩን መረጃ እንደምናገኝ እርግጠኛ ሆነን እሱን ይዘነው መተናል። በቀጥታ ከሱ ጋር ቆይታ እናደርጋለን ማለት ነው። እስከ መጨረሻው እንግዲህ ድል እንዲቀናን ጥሩ መረጃዎችን ጥሩ ፍንጮችን እንድናገኝ እንግዲህ እናንተም በጸሎት በዱዓ ሳይቀር እንድታግዙን ማለት እፈልጋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ዱካሾ ላይ እንገኛለን። ብሩክ ነኝ። መልካም ቆይታ። እሺ እንግዲህ ውድ ተመልካቾቻችን ተመልሰን መተናልና እንደነገርኳችሁ ከሆነ እናንተም እንዳያችሁት ከሆነ ከአየለ ጋር ነበረ እያደረግን የነበረው ቆይታ። ከዚህ በፊትም ከአየለ ጋር የተለያየንበትን ሁኔታ ተመልክታችኋል። ያለፉት ክፍል ላይ የለቀቅንላችሁ ቪዲዮ ላይ አየለ እኔ ከመጀመሪያው ጀምሮ እኔ እናንተ የመጣንበት መንገድ አለ። እስካሁን በሰላም ነበረ፣ ነገሮችን እያመንህ ነበረ። አሁን ላይ ግን በጊዜ ሂደትም እኛ ፑሽ እያደረግን ተጽዕኖ እያሳደርንብህ በመጣን ቁጥር ነው እንግዲህ ብዙ እውነቶችን እያወጣን ያለ ነው። አሁን ላይ ይኸውልህ አየለ እኔ እምነትም እያጣሁብህ ነው። በጣም ብዙ ነገሮችን ደግሞ ላግ እያደረግህ ወደኋላ እየጎተትከን ነው። እኔ እናንተ ስናወራ እንደዚህ አልነበረም። ከመጀመሪያው ጀምሮ ብዙ መረጃዎችን አገኛለሁ ብዬ አስቤ ነበረ። እንደገና ደግሞ መረጃ ፈልጌ አንተ ጋር ስመጣ ነገሮችን እያደበሰበስክ እየደበከኝ ወደኋላ እየመለስከኝ ያለው
ብሩኬ እኔ እኮ ይኸውልህ አንድ ነገር ልንገርህ፣ እኔ የቻልኩትን በሙሉ እየሞከርኩልህ ነው። እንደዚህ በዚህ ህይወት ውስጥ እያለሁ የባለፈው የሆነውን ነገር አይተሃል። እስከዛሬ ስልክ እንኳን ልደውልልኝ አልቻለችም። እንደዛ ሆና የቻልኩትን በሙሉ የቻልኩ ነው። እንደገና ደግሞ በማላውቀው ነገር ባላሰብኩት ነገር እንደዚህ ህይወት ላይ ራሱ እናንተ ራሱ ለኛ ርህራሄ የሚላችሁ ምን አይነት ርህራሄ እንዲኖሬ ነው? ሲጀመር በቃ ያላረኩልህ ነገር የለም፣ ያልተባበርኩህ ነገር የለም። ታውቃለህ ብሩኬ በጣም ከብዶኛል። አሁን እውነት ለፐርሰናል ህይወት መበላሸት እኔ ተጠያቂ አይደለሁም። ይሄንን ያደረግከው ልንገርህ፣ ያደረግከው አንተ ራስህ ነህ። እዚህ ጋር እኛ ትክክለኛ ውሳኔ ነበር የወሰንነው፣ እሷን እዚህ ጋር አምጥተን ማውራታችን፣ ከእሷ ጋር ያደረግነው ቆይታ። ምክንያቱም ያንን ጀበና እሷ ተጠቅማበት ነበረ። እንግዲህ ውሃማ አድርጋበት አለቅልቃም ቡና ማፍልታበት ያስቀመጠችው እሷ ራሷ ነች። ቀጥተኛ ግንኙነት ከጀበናው ጋር ነበር። ያንን ነገር እኮ አንተ ይኸውልህ ያ እንዳይሆን በስነ ስርዓት ስናወራም ነግሬህ ነበረ። እንደዛ እንዳይሆን እንኳን ተጠራጥረህ እንኳን ቢሆን ብሩኬ ላወራ ፈልጋለሁ፣ ማንንም አልፈልግም፣ ካሜራ አልፈልግም፣ እኔ እናንተ ቁጭ ብለን እናወራ፣ እንደዛ ማለት ትችል ነበር። በመሀል አልተገናኘንም ነበር ብሩኬ። በእናትህ እንዴ በመሀል እኮ የተገናኘለት ደግሞ በቃ እሷን ይዘሃት መጥተህ ነበር። ማይሆን ነገር አትናገር። እኔ ጀበናው ላይ ጋሻውን ካወራሁት በኋላ ይሄ ነገር ከተፈጠረ በኋላ ያቺ ወረቀት ከተገኘሽ በኋላ ካንተ ጋር አውርቼ ነበር። ካንተ ጋር ሳወራ ደግሞ በምን አይነት ሁኔታ በምን አይነት ቶን እንኳን ሳይቀር እንዳወራኝ በደንብ አስታውስ። ምክንያቱም በቃ ቪዲዮም አለ እዚህ ጋር ማስረጃም ይሆነናል። ምንም አይነት ፍንጭ እንኳን ልትሰጠኝ ፍቃድ ፍንጩን ቶ ያለውን በሙሉ እኔ ጋር ያገኘሁትን ፍንጭ እኮ በጊዜው እያሳወቅኩ አይደል እንዴ? የዛን ቀንም ሁሉን ነገር አይታል፣ የሆነውን ነገር ማለት ነው። በቃ እሷንም ያለውን ነገር እኔ በቃ ያለውን ነገር በሙሉ ነግሬያለሁ፣ አስረድቻለሁ። የዛን ጊዜም መጀመሪያ ቀንም ማለት ነው በጣም ብዙ ካሜራም ነበረ፣ ሰዎችም ነበሩ፣ ግርግርም ነበረ። ያኔም ለመንገር ውስጤ ፈልጓል፣ ግን አልቻልኩም ነበር። በቃ ውስጤን ፍርሃት አለው እንደገና እንዳይራዘም ማለት ነው። በዛ ቀጣይ ደግሞ ለነግሬ ያሰብኩለት ባለቤቴ መጣች እንዳያት ነው። በሱ ምክንያት ሌላ እውከት ተፈጠረ። በቃ ሲብስብኝ ነው የዛን ቀን እኔ ራሱ ማለት ነው የዛን ቀን በቃ ብቻህን ትመጣለህ ብዬ ልነግርህ ወስኜ ነበር። ይሄ ወረቀትም እንደዚህ እኔ ጫማ ውስጥ እንዴት ሊገባ እንደቻለ በጣም ግራ ገብቶኛል። ግርማም እኔ ጋር ለምን እንደመጣ ምን አለ ባልመጣስ? ብሩኬ እኮ እኔ የዛን ቀን እኮ ያን ወረቀት ጫሜስ ባገኘው ጊዜ እኮ ማለት ነው ቀድጄ ልጥለው ይችል ነበር። ምክንያቱም ይሄ ነገር ከሁሉ ነገር ነፃ ሊያደርገኝ ይችል ነበር። እኔ ለአንተ ይጠቅምሃል ብዬ ነው ያስቀመጥኩት። ነገርኩ እኮ ይሄን ውስጥ የሚያስገባኝ ቢሆን እኮ ቀድጄ ቆራርጬ ልጥለው ይችል ነበር። ለኔ ይጠቅመኛል ብለህ ብታስብ ኖሮ በእጄ ተሰጠኝ ነበር አይደለ? በጊዜው ያለው ይራዘማል። ምንድነው በእኛ አሁን እምነት አታል ምን መሰለህ ይሄ ነገር እየተንዛዛ መጣብኝ፣ ለኔም ማለት ነው። በቃ በጣም ከአቅሜ በላይ ሆነብኝ። ያ ነገር እንዳይፈጠር እኔ ቀስ ብዬ ልሰጥህ ነበር ያሰብኩት፣ እንደ እውነታው ስንመጣ ማለት ነው። ነገር ግን በቃ ይሄ ነገር ድንገት ደግሞ በፍተሻ አገኙት። ያውለ ካንተ በላይ ይሄ ነገር መንዛዛቱ እኛን ነው እየጎዳን ያለው። የምንፈልገውን ሰው እንግዲህ በጣም በቅርብ ርቀት የተጠጋነውን ሰው እዳሩ ላይ ደርሰናል ያልነውን ሰው ነው እንግዲህ አንተ እዚህ ጋር በጎተትከን ቁጥር ነገሮች ወደዛ እያለፉን ያሉት እያመለጡን ያሉት እኮ ነው። በቃ እኔም እኮ ካንተ በላይ እኛ ነን እየተጎዳን ያለ ነው። እዚህ ጋር ነገሮች ሁሉ እንዳይንዛዙ እያልኩ እኮ ነው እኔም እየደከምኩ ያለሁት። ነገርኩህ እኮ አይተሃል ያለውን ነገር። እሷ መጣ ምን ያክል ደብድባኝ መታኝም እንደሄደች አይተሃል። በቃ በጣም ልጆቼን ማየት አልቻልኩም። እየተጨነቁ ነው በማለት ታውቃለህ። ይሄ ነገር ያበቃል እያልኩ ነበር፣ ግን እያበቃ አይደለም። በጣም ከባድ ነው። ግን በቃ ምን የቻልኩትን በሙሉ እየረዳሁ ነው። በቃ ይሄ ነገር ያብቃ። እንደ ወንጀለኛ መሳደዱም ይብቃኝ። ይኸውልህ እኛም ነገሮችን እንግዲህ በስነ ስርዓት ሚስትህም እንዳትጎዳ አንተም እዚህ ጋር በእኛ ሰዎች ቁጥጥርም ስር ቢሆን ምንም አይነት መጥፎ ነገር ሳይደርስብህ ነበረ እንግዲህ ጥበቃም አድርገን እየኖርንም ያለ ነው እዚህ ነገሮች እስከሚስተካከሉ ድረስ እውነታውን ፍንጩን እስከምናገኝ ድረስ። አንተ እየሰጠህን ያለው ግን የዛን ተገላቢጦሽ ነው። ከመጀመሪያው ጀምሮ የመጣንበትን እስኪ እናስታውሰው። እስኪ ከመጀመሪያው ከስልኩ ጀምሮ እንኳን ፖሊስ ጣቢያ አመልክተን ነበረ ብለሃኛል። እንግዲህ መጥፋቱን አመልክቼ ነበረ፣ ውሸት መሆኑን ተረዳን። ምንም አይነት ፖሊስ ጣቢያ እንዳልተረዳ ከዛ በኋላ መጽሐፉን አገኘ ነው። እንግዲህ መጽሐፉን አንብበዋል ወይ በምንልበት ጊዜ አላነበብኩም፣ ግን ደግሞ በንግግሮች መሃል ደግሞ ምን ተረዳን? እንግዲህ እንዳነበብከው። ከዛ በኋላ ደግሞ ምንድነው እንግዲህ ያወቅነው ነገር ግርማ የሚባል ሰው አላውቅም ብለህን ነበረ። እነዚህ ሁሉ ነገሮች አሉ።
ስለዚህ ስለ መጽሐፉ ስለ ገጹ እንኳን ስንጠይቀ ምንድን ነበር ያልከን? በጭራሽ እኔ ማውቀው ነገር የለም፣ እኔ አላስቀምጥኩትም፣ ማንንም አስቀምጦት እንደሆነ ጀበና ውስጥ ምንም የማውቀው ነገር የለም ነው ያልከን አንተ። ይሄንን ሁሉ ውሸት ይኸውልህ፣ አዳምጠኝ። ይሄንን ሁሉ ውሸት እየዋሻህን ነው እዚህ ጋር የመጣኸው። እኔ በሰጠው ኢንት እኮ ነው እስካሁን እንትን ያልከው። ምን ሆነ ነው? መጽሐፍ ብትል እኔ ነኝ የሰጠው፣ የተለያየ መረጃ እኔ ነኝ የሰጠው። መጽሐፉን እኮ እኔ በማገኘው መንገድ አገኘው ነበረ፣ ግርማን በማገኘው መንገድ አገኘው ነበረ። አሁንም ቢሆን እዚህ ጋር የተቀመጥኩት ካንተ ማገኘው ፍንጭ ስላለ ነው። ፍንጭ ከኔ ነግሬሃለሁ። ይኸውልህ አዳምጠኝ፣ ነግሬሃለሁ፣ ለአንተ ነግሬሃለሁ ከመጀመሪያም ጀምሮ። አየለ ዋሻዬ ነገር ይበልጣል እዚህ ጋር። አንተ ዋሻዬ እዛ ጋር ከሄድ እንደመጣ ያገጽ ብትነግረኝ ኖሮ ከስንት ቀን በፊት ነው ይሄ እንኳን የሆነው። የዛን ቀን ብትነግረኝ ኖሮ እኔ ሌላ እርምጃ ተራምጄ ነበረ፣ የሆነ ፍንጭ ላይ ደርሼ ነበረ። ምንድነው እያደረክ ያለው እዚህ ጋር? በቃ እኔ ከዚህ በላይ ምን ላደርግ እችላለሁ? የቻልኩትን በሙሉ ሞከርኩልህ እኮ። በቃ የሆነውን ነገር በሙሉ እውነቱን ነው የነገርኩህ። በአሁኑ ሰዓት ደግሞ ሆድ ብሶኛል ታውቃለህ። በቃ ምንም ላደርግ አልችልም። ልጆቼ ናፍቀውኛል። አሁን እንደሱ እንዲሆን ከፈለግ፣ ቤተሰብህን ድጋሜ መገናኘት ከፈለግ፣ ነገሮች እንዲስተካከሉ የምትፈልግ ከሆነ የምፈልገውን ነገር ማግኘት እፈልጋለሁ ከዚህ በኋላ። ከዚህ በላይ ያለ ምንም ይኸውልህ አዳምጠኝ አየለ፣ በደንብ የምፈልገው ነገር አለ። ምን የነገርከኝ ነገር አለ? አሁንም ቢሆን ደግሜ ካንተ ጋር እዚህ ጋር የተቀመጥኩት ቁጭ ብዬ ካንተ ጋር የማውራት ሱስ ኖርብኝ አይደለም። በየቀኑ እዚህ ጋር እየመጣሁ ካንተ ጋር እዚህ ጋር አውጣ አታውጣ የማለት የመጨቃጨቅ ሱስ ኖርብኝ አይደለም እኮ። ነገር እንደዚህ መሰቃየው ነው እኮ። ሰው አልገደልኩም እኮ፣ ግን በዚህ ምክንያት መሀል እኔን እያሰቃየ ነው እንደ ወንጀለኛ። መጀመሪያም ጀምሮ እኔ እየተጠራጠርኩ ያለሁት ነገር ግርማ ሙሉ መጽሐፍ ነው የሰጠህ። እነዚህ ግራ የሚያጋቡ የተገነጠሉ ሁለት ገጾች እንኳን አሁን ላይ እርግጠኛ እያደረገኝ ያለው ነገር አንተ ገጹን ገንጥለውም ሊሆን ይችላል። እንግዲህ ሲጀመር ሁለቱም ገጽ እንድንፈልግ እያደረክን ያለው አንተ ራስህ ነህ። ግርማ መጀመሪያም ጀምሮ ሙሉ መረጃ ነው ሰጥቶ ይሄዱ። ለአንተ ሙሉ መጽሐፍ ነው። ምን ያደርግልኛል? እኔ እሱን ምን አቀላለሁ? እሱን ይኸውልህ ወስደህ ነግሬሃለሁኝ። ለአሞቴዎችም ወስደህ ሸጠው ሊሆን ይችላል። አየለ ባለፈው አንድ ገጽ ነው ሙላሙት የሚሸጥ። በደንብ ልታደርገው ትችላለህ አንተ። ከዚህም በላይ ልታደርግ ትችላለህ። አሁን እየተረዳሁት ያለሁት ነገር ካንተ ይሄንን ነው። ማን ያውቃል? ወስደህ እንኳን ሸጠህ ቢሆን እንኳን አንድ ገጽ ምን ሊያደርግላቸው ነው እነሱ? ለምን መደበቁ አስፈለገ? እንደዛ ከሆነ እኔ አልደበቅኩት። ሁለት ገጽ የተገኘው ይኸውልህ አየለ፣ የተገኘው አንተ ቤት ጀበና ውስጥ ነው። ያመንከው ደግሞ አዳምጠኝ፣ ያመንከው ደግሞ አንተ ራስህ እዛ ጀበና ውስጥ እንደከተትክ ከራስህ አንደበት። አዎ እኔ ነኝ እሱን የሚነገርኩ። ምክንያቱም ነገርኩ እኮ አገኘሁት፣ በቀደም ባልኩ መልክ አገኘሁት። በቃ ሲጨንቀኝ ልቅደደው ብዬ አሰብኩኝ። ሳስበው ደግሞ ይሄ ነገር በቃ ለብሩክ አንድ ነገር ይጠቅመዋል ብዬ አስቀመጥኩት። ምክንያቱም ሌላ ሰው እንዳያገኘው ነው ጀበና ውስጥ ያደረኩት። ከዚህ በላይ እኔ ምን ልተባበር ይችላል? ምንም የተባበርከኝ ነገር የለም። አሁን እያገኘሁት ካለሁት ነገር አንፃር ምንም የተባበርከኝ ነገር የለም። ይሄ ወረቀት ከዛ በኋላ እዛ ጀበና ውስጥ አረከው፣ ደበከው። እሺ ከዛ ምንድነው ሊፈጠር የሚችለው? ምንድነው እሱ? እስኪ እግር ያለው እኮ ባለፈ በቃ ቀስ ብዬ ለአንተ ልሰጠህ ነበር ያሰብኩት። የሚጠቅምህ ስለሆነ የሚጠቅምህ ወረቀት ስለሆነ የምትፈልገው ስለሆነ ቀስ ብዬ ለአንተ ልሰጥህ ነው የፈለኩት። እንደዛ እንኳን እንዲሆን በጣም በቂ ጊዜ ነበረ ለኔ ለመስጠት የሚያስችል። ይኸውልህ ያንን አዳምጠኝ፣ ያገኘኸውን ወረቀት ለኔ ለመስጠት የሚያስችል በጣም በቂ ጊዜ ነበረ። ምክንያቱም ከዛ በኋላ እኔ እናንተ ተገናኝተን ነበረ። ቼክ ሳላረግ ውዬ አላውቅም። የምፈልጋቸውን ነገሮች ሳላገኝ ከዚህ እንደማልሄድ ነግሬህ ነበረ። ከመጀመሪያው ጀምሮ አስጠንቅቄህ ነበረ። ምንም ሌላ የደበከው ነገር ካለ ተናገር ብዬ እድል ሰጥቼህ ነበረ። ያንን ነው ልትጠቀምበት ያልቻልከው። በስነ ስርዓትም ደግሞ ሌላ ነገር ካገኘሁኝ እኔ እናንተ እንደማንላቀቅ ለምታረጋቸው ለእያንዳንዱ ነገሮች በጣም በበቂ ሁኔታ እኔ እንደምቀጣህ ነግሬህ ነበር። አስጠንቅቄህ ነበረ። ወደዚህ ጉዳይ የገባ ነው እኔ እናንተ። እሺ በጣም ጥሩ። መጀመሪያ ይኸውልህ አገኘሁትም ስላልከው ስለዛም ጫማ እናውራ እስኪ። ከየት ነው የመጣው? ያንን ጫማ አንተ ከዛ በፊት አድርገው አታውቅም? አላውቅም እንኳን ብትለኝ ነው የምልህ። ምክንያቱም አላውቅም ገና ሳየው ደንግጬ ነው እዛ ውስጥ ያደረኩት እያልከኝ ነው አንተ። አምኜ አይደለም ይሄንን እየጠየቅኩ ያለሁት። እንኳን አንተን አምኜሃለሁ ማለት አይደለም አየለ። አሁንም ቢሆን ላምንህ እንዳላምንህ ነው እያደረከኝ ያለው። ከዚህ በኋላም በፍጹም አንተን የማምንበትም ምንም እንኳን ሞራሉም የለኝም። ምን እንዳደረግልን የፈለከው? ቆይ እኔ እኮ እንድታምነኝ እኮ ያላረኩት ነገር የለም። በቃ ይሄን ነገር በቃ ጫማውን
እቤት ነበረ። ጫማ ቀይሬ አላውቅም ነበር። ጫማ ቀየርኩ። ስቀይር ጫማ ውስጥ አገኘሁት። አንተ ከዛ በፊት ያንን ጫማ አድርገው አታውቅም? ቢያንስ እንኳን እዚህ ቤት እንኳን ከመጣን ስንት ቀናችን ነው? ቤት ውስጥ ያለ ጫማ ከሆነ አድርገው አታውቅም? ያንን ጫማ እንኳን ግርማ እንኳን በርግጥ ያን ጫማ አድርጌው አላውቅም። በአጋጣሚ ከጎን ተገንጥሎ ለሰፊ ቤት ሰጥቼው ነበር እና ከሰፊ ቤት ራሱ የእናንተ ጋርዶች ናቸው ፈትሸው ያስገቡት ማለት ጫማው እና ጫማ መቀየሪያ ስለሌለኝ አንጡልኝ ብዬ ነው ያስመጣሁት። ያ ጫማ ከኬት ነው የመጣው? ከሰፊ ቤት ነበረ። በቃ ጫማው ከጎን ለቆ እሱን አሰፋልኝ ሊሰፋ ሰጥቼው ነበር ለሰፊው ጋር ማለት ነው። እሺ በቃ እሱን አመጡልኝ፣ አስቀመጥኩት። ካስቀመጥኩት በኋላ በቃ ቀይር ስትለኝ ልቀይር ስል ጫማው ማለት ነው ከፊት ገበሩ ታጥፎ አገኙት። ከዛ ገበሩን እንደገና ወጥቼ ላስገባ ስል ወረቀቱ ከስር ቁጭ ብሏል ማለት ነው ገበሩስ። ከዛ በኋላ እኔም ደንግጬ ነበር፣ በጣም ደንግጬ ነበር ማርያም። ከዛ ደንግጬ በጣም ማለት ነው ይሄ ነገር ቆይ ግርማ እየተጫወተብኝ ነው እንዴ? በኔ ህይወት እየተጫወተ ነው እንጂ በኔ መሰቃየት ደስ ይሏል እንጂ ምናምን ብዬ በጣም በቃ ተሰማኝ። ለዛ ነው በቃ ከዛ በኋላ በቃ ያለው ነገር በጣም ከፋኝ በጊዜው። በቃ ዝም ያልኩም ለዛ ነው በቃ እስከምረጋጋ ድረስ ማለት ነው። እንኳን ደስ አላችሁ! የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ቡልጋሪያ አፍሪካ ህብረት ፊት ለፊት ለሽያጭ አቅርበናል። ከዚህ በፊት በዘርፉ ትልቅ ልምድ ያካበተው ሰመር ሪል ስቴት ቀድመው ለሚገዙ 20 ሰዎች ብቻ በተደረገው የ30% ቅናሽ በ8% ቅድመ ክፍያ ብቻ ማለትም ባለ 1 መኝታ በ500 ሺህ ብር፣ ባለ 2 መኝታ በ700 ሺህ ብር፣ ባለ 3 መኝታ በ900 ሺህ ብር እንዲሁም የንግድ ሱቆችን በ450 ሺህ ብር ቅድመ ክፍያ ብቻ በ50% የረጅም ጊዜ ባንክ ብድር አዘጋጅተንሎታል። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አሊያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አዘጋጅተናል። ፈጥኖ ይመዝገቡና ከባለ 20ዎቹ አንዱ ይሆኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0939 049839 አሊያም በ0975 82 3817 ላይ ይደውሉ። ሌሊቱን ሙሉ አልተኛው። ያው ብቻዬን ነኝ እንደምታየኝ። እዚህ ከእናንተ ጥበቃዎች ውጭ ማንም የለም። ከዛ ይሄ ነገር በቃ እዚህ ጋር ይብቃ። በቃ ይሄን አይደለ ብሩክ የሚፈልገው ይሄን እንትን ስል ካላገኘ ምናልባት ሊቋጨውም ይችላል። አይ ወደፊትም በጣም እንትን ካለ ሲፈልገው አንዱ ምናልባት አንዱን ካገኘ ይሄን እሰጠዋለሁ ብዬ በጣም ተጨነቅኩ። ለአንድ ቀን ምናምን አልተኛውም። በመሀል ይሄ ነገር ማለት ነው የእናንተ አንድ አባላችሁ ሲንቀሳቀስ የእንጀመና አየና እዚህ ጋር ምን ይሰራል ብሎ ሰበረው። እኔ በአጋጣሚ በጊዜው ራሱ ተናግሬዋለሁ። ለምን ትሰብራለህ? የሰው ንብረት አይደል ገንዘብ አውጥተህ ነው የገዛ ነው ምናምን ብዬ ተናግሬዋለሁ። ከዛ አውቀህ የደበቅከው ምናምን ብሎ እሱም ጓገጭ ብሎብኝ ነበር በጊዜው ማለት ነው። እኔ አላወኩም። ከዛ በኋላ በቃ ያ ነገር ሲፈጠር በቃ እዛ ውስጥ አገኘው ማለት ነው። እኔ የዛን ቀን እዛ ጋር ማስቀመጥ አልነበረብኝም። በእርግጥ ልክ ነኝ፣ ጥፋተኛ ነኝ። ጥፋተኛ እንኳን አምኛለሁ። ነገር ግን ይሄ ነገር እዚህ ጋር እንዲቋጭ ብዬ ነው። በቃ ይሄ ነው ያለኝ ነገር። በጣም ረጅም ጊዜ በቃ ተሰቃየሁ። እኔ አንተ እኮ የደበከው እኮ በጣም እኮ በህይወታችን እኮ በጣም የሚያስፈልገን ትልቅ መረጃ እኮ ነው። ምን አለ እስኪ ለዚህ እንኳን እኛን ለመደበቅ የሚያስችል ይሄንን መረጃ አሳልፎ ላለመስጠት የሚያስችል ተጨባጭ እንኳን ነገር ምን አለ እስኪ? ይኸውልህ የሚያስፈልግ ስለሆነ እኮ ነው ያስቀመጥኩት። እኔማ ማለት ነው አንዱ ሐሳቤ ሌሊቱን ሙሉ ሳስብ ያደርኩት ማለት ነው። አንዱ ሐሳቤ ለምን እንደሆነ ታውቃለህ? ቀድጄ ልጣለው ወይ ልስጠው የሚል ሐሳብ ውስጥ ነበርኩ ማለት ነው። ነገር ግን ይሄ ነገር እንደሚያስፈልግ አወቅኩ። ለዛ ነው ምንድነው ቀድጄ ልጣለው የምትለው? ታውቃለህ እኮ ያንን ገጽ እኮ እየፈለግን ያለ ነው። ይሄን ሁሉ ጊዜም እንኳን አንተ ጋር የተቀመጥነው በዚህ ገጽ ምክንያት እንደሆነ ታውቃለህ። ይሄ ነገር አሁን ቀድጄ ብጥለው ባይገኝ ኖሮ እንደዚህ እኔንም አታፈጉኝም ነበር፣ ተስፋ እንድቆርጡ ይሆን ነበር። ነገር ግን በቃ ይሄ ነገር እንደሚያስፈልግ እርግጠኛ ነበርኩ። ነገርኩ እንግዲህ ይሄ ጥያቄ ደግሞ ይሄ ነገር ተመልሶ እኔ ጋር እንደሚመጣ እርግጠኛ ነበርኩ። አንድ ቀን ሳስበው ነው ያደርኩት፣ እንቅልፍ ሳልተኛ ሌሊቱን ሙሉ ሳስበው ነው ያደርኩት። ይሄ ነገር በቃ ተመልሶ እኔን ተጠያቂ እንደሚያደርገኝ ገምቼ ነበር። ምክንያቱም በማላውቀው ነገር ስንት ነገር አሳልፍ የለም። ለዛ ነው በቃ እንቅጩ እንድታውቅ የፈለግኩት ያስቀመጥኩትም ለዛ ነው። ይኸውልህ አሁንም ቢሆን በጣም ብዙ ነገሮችን ማጥራት አለብን እዚህ ጋር። ስለዚህ ስላገኘሁም እንዴትም እንዳገኘሁም ጭምር ስለ ሁኔታው በደንብ ማስረዳት አለብን።
አስረዳው። ምክንያቱም አላስረዳኝም እያልከኝ ያለኸው በጣም አስረዳው። እድሜ ልክ እያስረዳው እኮ ነው የከረምኩት። ይሄን ወር ሙሉ እኮ ሰላም አንድ ቀን እንኳን እንትን ብለኝ ቀን በቀን እኮ እየጠየቀኝ ነው እያስረዳው ነው አይደል? ይኸውልህ በስነ ስርዓት እውነታውን ተናግረህ ቢሆንማ ይሄንንም ሁሉ ቀን ካንተ ጋር አልፈጅም ነበረ። እኔ ካንተ ጋር ቀን በቀን ቁጭ ብዬ እዚህ ጋር የመቀመጥም ሱስ ኖሮብኝ አይደለም የተቀመጥኩት። እውነታውን የማስረዳት ግዴታ አለብህ ከዚህ በኋላ። አንተ እያልከኝ ያለው ይሄ ጫማ እንግዲህ ከሰፊ ቤት ወይም ደግሞ ከውጪ መጣ የእናንተ ጋርዶች እንግዲህ ፈትሸውም ነው ያስገቡት ነው እያልከኝ ያለው። ፈትሸው ነው ያስገቡት። ግን ከዛ በኋላ ነው ወይ ወረቀት የተገኘው? አዎ ከዛ ነገርኩህ እኮ እዛ ውስጥ ገበሩ ከፊቱ ታጥፎ ነበር የጫማው ሳረገው ማለት ነው። ካልሲ ያረኩና ሳረገው ገበሩን ከፊቱ ታጥፎ ከዛ አወጣውና ላስተካክለው ስር ከስልጥፍ ብሏል። ከዛ በፊት አንተ ይሄንን ጫማ አድርገው አታውቅም? እኛ ከመጣን በኋላ ከተሰፋ በኋላ አዎ አድርጌው አላውቅም። መቼ ነው የሰጠው ይሄን ጫማ? ወይም ደግሞ ለሰፊ እንዳልከኝም ከሆነ ጫማ ለሚያድስ ሰው ነው እንግዲህ ተሰፍቶ ነው የመጣው ነው እያልከኝ ያለው። መቼ ነው ይሄን ጫማ የሰጠው? ነገርኩህ እንግዲህ ጫማውን እንግዲህ ግርማ ከመሄዱ የመጥቶ በማግስቱ ጫማ ላረግ ስል ያኛውን ጫማ ማለት ተቀዷል። በቃ ይሄን ጫማ ማለት ሰሪ መስጠት አለብኝ ምናምን ብዬ ግርማን ሸኘሁኝና እሱን ደግሞ ጫማውን አድርሼ በማግስቱ ማለት ነው ጫማውን አደረስኩለትና ለሰፊው ሰጠሁትና መጣሁ። ከዛ ጫማ ቀያሪ ሳጣ ሰፊውን ሰው ላኩበትና ጫማውን ላከልኝ። ማን ነበር ያመጣው? ጫማውን ተልኮ የእናንተ አባሎች ነው ያመጡት። በጊዜው ጫማው ሲገባ እነሱ አይተውት ነበር ያንን ጫማ? አዎ ጫማውን አውጥተውታል፣ ግን እንደዚህ በገበሩን አውጥተው ምናምን አላዩት። ግን ጫማውን አይተውት ነበር። ስለዚህ አሁንም ቢሆን ይሄ ነገር ደግሞ የተገኘው እዛ ጫማ ውስጥ ነው። ብዙ ግን ያልተመለሱ ነገሮች አሉ። እንግዲህ ይሄ ጫማ ከመሄዱ በፊት ይኑሮ ይሄ ሚስጥር ወይም ደግሞ ከመጣ በኋላ ተገብቶ ወይም ደግሞ ተደርጎበት ይምጣ የሚለውን መጣራት ያለበት ነገር ነው። ምክንያቱም እዚህ ቤት ውስጥ ግርማ ነበረ። አዎ ነበረ። ወይ ግርማ አስቀምጦታል አየለ፣ አንተም ራስህ አስቀምጠው ሊሆን ይችላል፣ ወይ ደግሞ ከውጪ የሆነ ነገር ነው። በጣም ብዙ ይኸውልህ እዚህ ጋር በጣም ብዙ የሚያሻሙ ነገሮች አሉ። ብሩክ ያዳምጠኛ ይኸውልህ አንዴ ያዳምጠኛ እንዴ እኔ ባስቀምጠው እኔ እንደገና ከዛ ውስጥ አውጥቼ ለምን ጀመና ውስጥ ከተዋለሁ? ከጫማ ውስጥ እንግዲህ እኔ ያስቀምጨው ቢሆን እኮ ደህንነቱ የተጠበቀ ነው፣ ማንም ያየው ነገር የለም። ነገር ግን በቃ ጫማውን ስፈትሽ ነገርኩ፣ ጫማው እንደዚህ ካፍንጫው ታጥፏል። አውቀው ይሆን ሆነ ብለው ይሆን አላውቅም። ከዛ ጫማውን ላረግ ስር ከፊቱ ታጥፏል። ከዛ ያን ለመዘርጋት ገበሩን ሳወጣ ከውስጥ ቁጭ ብሎ እኔ እነዚህ ነገሮች ከራሴ አባላቶች በደንብ አጣራዋለሁ፣ እንዴት እንደነበረ ከማን እንደመጣ ሳይቀር ጫማው። ግን አንተ እንድመልስልኝ የምፈልገው አየለ፣ ከዚህ በኋላ ምንም አይነት ወደ ኋላ መመለስ አልፈልግም። ምንም አይነት ድብብቆሽ አልፈልግም። አሁንም ቢሆን እንዳላምን ያደረከኝ አንተ ራስህ ነህ። አምኜህም አይደለም የግድ ካንተ ጋር መቀመጥ ስላለብኝ ነው። ይሄንን ነገር ወይም ደግሞ ይሄንን የመጽሐፍ ግንጣይ እዛ ጫማ ውስጥ ማን ሊያስቀምጠው ይችላል ብለህ ታስባለህ? እሱ እኮ ነው ለኔም ግራ የገባኝ እኮ። እኔ እኮ በጣም ግራ የገባኝ እንዴት ነው እንትን ግርማ ቢያስቀምጠው ቢያንስ ጫማ ሰፊው ማየት ነበረበት አይደል እንዴ? ወይ ገበር ሳያወጣ ይስራው ወይ ምን እሱ ግራ ገብቶኝ እኮ ነው። ለዛ እኮ ነው እኔም በቃ በጣም ግራ ገብቶኝና እንቅልፍ ያጣሁበት ነገር የሆነው። ማን እንዳስቀመጠውና ማን እዚህ ውስጥ እንደከተተኝ እኮ ነው ግራ የገባኝ እኮ። እኔ ይሄንን ነገር ይኸውልህ በደንብ አጣራለሁ። ማጣራው ደግሞ ከራሴ ከቡድን አባላቶቼ ጋር ነው። ይሄንን ነገር ይኸውልህ እነሱ ከሆኑ እንግዲህ ፈትሸው ያስገቡት ከነሱ በደንብ የምሰማው ነገር ይኖራል። አሁንም ቢሆን ሌላ ብዙ ያልሰማዋቸው ነገሮች እንዳሉ እርግጠኛ እየሆንኩ እየመጣሁ ነው። ስለዚህ እኔ አሁን ይሄንን መጽሐፍ ካስገቡት ይሄንን በጫማ እንግዲህ ካስገቡት ከራሴ ቡድን አባላቶች ጋር አወራለሁ። እሺ አንተ ግን ለጊዜው እዛ ከኔ ልጆች ጋር ትቆያለህ። እሺ አንድ ነገር ደበቀኝ ከሆነ ግን የምታውቀው ሌላ ነገር ኖሮ ከሆነ ግን እኔን ያደርገኛ ይላል። ነገሮች ከዚህ በኋላ እየባሱ ይመጣል አንተ ላይ። እሺ እንግዲህ ውድ ተመልካቾቻችን ከአየለ ጋር የነበረንን ቆይታ ተመልክታችኋል። አሁንም ቢሆን አጠራጣሪ የሚያደርጉ ጥያቄ የሚፈጥሩ ብዙ ነገሮች አሉ። ወይ ግርማ በቅርብ ርቀት እየተከታተለን ያለው ወይ ደግሞ ከሰፊው ጋር ሲመጣ ይሄ ነገር የሆነ ነገር የሚያውቅ ሌላ አካል አለ እዚህ ጋር በቅርብ ርቀት ያለ።
አሁን የግድ ማጣራት ያለብን አሁን ደግሞ እንደ አዲስ የሰማነው ነገር ይሄ ጫማ ነው። ይሄ ጫማ ከየት ነው የመጣው? እንግዲህ ሊታደስ ወይም ደግሞ ሊሰፋ ተሰጥቶ ነበረ። ከዛ ነው የመጣው። እዛ ጫማ ግን ውስጥ እንዲገባ ይሄ ወረቀት ይሄ ገጽ ግንጣይ እንዲገባ ያደረገ ግን አንድ አካል እንዳለ እርግጠኛ መሆን እንችላለን። ወይ እንዳልኳችሁ በቅርብ ርቀት በጣም በቅርብ ርቀት ግርማ አካባቢያችን ላይ ዙሪያችን ላይ አለ፣ ወይ ደግሞ የግርማ ሰዎች አሉ፣ ወይ ደግሞ ሌላ አካል አለ ይሄ እንዲሆን እያደረገ ያለው። ይህንን በደንብ ማጣራት ያለብን አሁን ላይ። እንግዲህ ይህንን ካልኩኝ ይህንን ከገለጽኩኝ በኋላ እንደምታውቀው ጋሻው ይሄ ኬዝ በጣም እየተወሳሰበ ነው ያለው። በሚገባ ብሩኬ እንደጠበቅነውም እየሆነ አይደለም። መጀመሪያ ከመጀመሪያው አንስቶ ታውቃለህ እየተፈጠሩ ያሉትን ነገሮች። እኔ ምንም እየተፈጠረ እንደሆነ አንዳንድ ነገሮች እየገቡኝ አይደሉም። መጀመሪያ ስንመጣ የጠበቅነው ይሄንን አልነበረም። እንደምታውቀው የልዑል ጉዳይ ነው። ከዛ በኋላ የደረሰብንም ነገር አቤልም ላይ የደረሰው ነገር የኛም ልጆች ጋር የደረሰው ነገር እንግዲህ ጋሼም ላይ የደረሰውን ነገር እንግዲህ ታውቃለህ አይደለ? በጣም ብዙ ነገሮች እየተወሳሰቡ ያልጠበቅነው ነገር እየተፈጠሩ ዛሬ ደግሞ ተንከባለን ከግርማም እየፈለግን መተን አየለ የሚባል ሰው ጋር መጣን። ለምንም ይሄ ነገር እየሆነ እንዳለ በፍጹም እየገባኝ አይደለም። በእርግጥ መጀመሪያም ስናወራ ከልዑልም እናትም ጋር ካገኘናቸውም አንዳንድ ሰዎች ጋር ካቶ ፈቀደም ጋር ስናወራ ነገሮች ከባድ እንደሆኑ ነግረውናል እኮ። የመጣው ይምጣ የልዑል ጉዳይ ነው ብለን ተጋፍጠን የገባ ነው እዚህ ጉዳይ ውስጥ። ግን በቃ እየተጠላለፉ ያሉት ነገሮች በፍጹም እየጠበቅናቸው ያሉት ነገሮችም አይደሉም። እየደረሰብንም ያለው አደጋ ጨመር ከነገሮች ደግሞ እዛ ጋር አቤል ላይ የተፈጠረውን ነገር አሁን አገገመ ስንል አይተሃል። እንግዲህ ጋሽ ይርጋ ግን ቤት ናቸው። እስካሁን ወደ ስራ ቦታ መጥተው መቀላቀል አልቻሉም በአደጋቸው ምክንያት። ያው እኛም እንግዲህ ህሊናችንም እንግዲህ ስለሚያስገድደን የሆነውም ነገር እንግዲህ የግድም ኃላፊነትም ስለሚኖርብን ቤተሰብም ስላላቸው ደሞዛቸውም እንደነበረው ተቆራጭ እንደሆነ እዛ ቤት እንዲቀመጡ እያደረግን ነው። ተመላልሰንም እየጠየቅን ነው። የሕክምናም ወጪ እየሸፈንን ነው። እሱን ተወውና እንግዲህ ይህ ሁላ የደረሰብን ነገር ነው። አሁን ካየለ ጋር ደግሞ እየተመለከትከው ነው የሆነ ነገር። ከዚህ ቤት ልንወጣ አልቻለም ከዕለት ወደ ዕለት እንግዲህ። አዎ ብሩክ፣ የሚያስገርምና የሚያስደንቅ ነገር ነው። በእርግጥ የእኛ ጥበቆችም አጋጣሚ ሆነው እንዴት እንደዚህ አይነት ጥፋት ሊያጠፉ እንደቻሉ አልገባኝም። ማለት እኔም አንድ ቀን ባልኖር እንደዚህ አይነት ጥፋት እንደዚህ አይነት ነገር ይፈጠራል የሚል እምነት አልነበረኝም። ምክንያቱም በቦታው አልነበርኩም፣ ከአንተ ጋር ነበርኩኝ። ተገናኝተን ነበር ብሩኬ በቀኑ እና ጥበቆች በእርግጥ አስፈቅደውኛል፣ ደውለውልኛል። እኔም ነኝ ከዚህ ጫማውን እንዲያመጡ ያዘዝኳቸው። ከዛ በፊት ግን ምንም አይነት ነገር ይኸውልህ ጋሻው፣ አንድ ነገር በጣም የማምንህ ሰው ነህ። ይሄ ሚሽን ቀላል ሚሽን አይደለም። በጣም የዚህ ሚሽን ባለቤት እንደምታውቀው የልዑል ጉዳይ ነው አይደለ? በትክክል እየደረሱብንም ያሉትን ነገሮች እንደተመለከትካቸው ነው። ይህንን ሚሽን ደግሞ ስሰጥህ እንግዲህ ስለማምንህም ኃላፊነትም የጣልኩብህ ይህን ጉዳይ ትወጣዋለህም ብዬ ስላሰብኩ ነው። ትንሽ እንኳን መዘናጋት ምን ያክል ዋጋ ሊያስከፍለን እንደሚችል ታውቃለህ። ለዛም ነው ይህንን ሚሽን አንተ በቀጥታ ኃላፊነት ወስደህ ከዛ በኋላ የተገኘውንም ገጽ እንግዲህ በአንተ አማካኝነትም እንደተገኘ ጭምር ስለምናውቅ ይህንን ኃላፊነትም ደግሞ ለመወጣትም ደግሞ ብቁ ነህም ብዬ ስላሰብኩ ነው ይህንን ነገር ለአንተ እንግዲህ የሰጠውክ። ይሄ ነገር ደግሞ የተፈጠረው አንተ በኃላፊነት በተመደብክበት ቦታ ቁጥጥር ስር ነው። በእርግጥ እኔ ኃላፊነቱን ወስጄ ይህን ቤት ሙሉ እየተቆጣጠርኩ ያለሁት እኔ ነኝ። ነገር ግን ብሩኬ አንተ ጋር መጥቼ ነበረ ጠርተኸኝ። አሁን ደስታም ሀዘን ውስጥም ሆኜ ነው ይህን ነገር እያሰብኩት ያለሁት። ቤት ከሰመር ሪል ስቴት ሰጥታችሁኛል። የዛን ቀን ነው እንግዲህ እኔ ወደ አንተ መጥቻለሁ፣ ሰው ተክቻለሁ። በእርግጥ እዚህ ጋር ማለት እኔ ብኖር በቦታው ይሄ ነገር ላይ ፈጠር ይችላል ብዬ አስባለሁ። እነሱ ወይም ደግሞ ጫና ማሳደር አልፈልግም። ይገባል። ሌሊቱንም ቀኑንም እንግዲህ ያለ እንቅልፍ ነው ጥበቃቸውን የሚያደርጉት። እኔም ደግሞ አልነበርኩም ታውቃለህ፣ አንተ ጋር መጥቼ ነበረ። ማለት እኔ ሰው ተክቼ ነው፣ አንድ ተጨማሪ የእኛን ሰው ተክቼ ነው ወደ አንተ የመጣሁት። አጋጣሚ ሆኖ በደንብ ሳይፈትሹት ወደ ቤት ሊገባ ቻለ እንጂ እኔ ብኖር ደግሞ ይሄ ነገር ሊፈጠር ይችላል ብዬ አላስብም ነበር። ያው አሁን ወደ መፍትሄው ብንጠቃ በቃ ይህን ችግር ሶልቭ ለማድረግ የጎደለውም አንድ ገጽ ለማግኘት ብንጣጣር መልካም ይመስለኛል።
አሁንም ቢሆን በጣም ብዙ ነገሮች አሉ ከዚህ ጋር ተያይዘው የሚመጡ። ምክንያቱም ይሄ ጫማ እንዳየው ከሆነ ከውጭ ነው የመጣው። በትክክል ይሄ መጽሐፍ ግንጣይ ወይም ደግሞ እቺ ገጽ ተገኘች የተባለችው ደግሞ እዛ ጫማ ውስጥ ነው። እዛ ጫማ ውስጥ ደግሞ መቼም በራሱ ሊገባ አይችልም። ሌላ የሚያስገባው ሰው ሊኖር ነው ይችላል። ይችላልም ብቻ ሳይሆን ነውም ጭምር። ስለዚህ ጋሻው እንዴት እዛ ውስጥ ሊገኝ ይችላል? እንዴት እዛ ውስጥ ያቺ ገጽ ተገንጥላ ልትገባ ትችላለች? ማን ሊያደርገው ይችላል ይሄን ነገር? እኔ አሁን ይሄን ነገር ስታነሳልኝ ሙሉ ሐሳቤ ወደ ጫማ ሰፊው እየሄደ ነው። ለምን ይመስላል? ምክንያቱም አንድ ጫማ ሰፊ ገበር ሳያወጣ ማሰሪያ ሳይፈታ ሙሉን ነገር ሳያጸዳ ያን ነገር ያስተካክላል ወይም ደግሞ ያጣብቃል ብዬ አላስብም። ምናልባት ማስቲሽ ወይም ደግሞ ለመስፋትም ቢሆን ገበር ያወጣል፣ ማሰሪያውን ይፈታል። ስለዚህ በዛ ሰዓት ያንን ነገር ቼክ ማድረግ ይችላል ማለት ነው። ያ ወረቀት ገበር ውስጥ እንዳለ ቼክ ማድረግ ይችላል። ምንድነው ብሎ መጠየቅ ነበረበት ለሰጠው አካል። ያን ጫማ ሰፊ ሁለት አይነት መላምት ነው አሁን አይምሮ ውስጥ እየተፈጠረ ያለው። አንድ የግርማ ሰው ሊሆን ይችላል፣ ሁለት ደግሞ ሐሞቴዎች አስጨንቀውት ወደዚህ አስልከውት ሊሆን ይችላል። ይሄ ነው አይምሮ ውስጥ የመጣው ብሩክ። አሁንም ቢሆን ለምን ታዲያ ጥያቄ ሊሆን የሚችለው እንዳልከው ግርማ እንኳን ቢሆን እሺ፣ ይሄም ሌላ ጥያቄ የሚሆን ነገር ነው፣ ራሱን የቻለ ጥያቄ ነው። ሐሞቴዎችስ ቢሆኑ ያንን ገጽ እንግዲህ ሆኖ እንኳን ቢባል ነው ለምን ያን ገጽ ለኛ መልሰው መስጠት ፈለጉ? በዛ ጫማ ውስጥ ለምን ወደ አየለ እንዲመለስ ተፈለገ ታዲያ? ብሩኬ ብዙ እንደዛ አይነት ነገር ውስጥ ብዙ ነገሮች አሉ። አንደኛ ሐሞቴዎች እኛ እዚህ ያን መጽሐፍ ያንን ወረቀት ለማግኘት በምንታተርበት በምንሰራበት ሰዓት በምንገልበት ጊዜ ውስጥ እነሱ ሌላ ቀመር ወይም ደግሞ ሌላ መላምት ሌላ ነገር እያደረጉ ይሆናል። በእርግጥ ሐሞቴዎች ይሄን መረጃ ይፈልጉታል፣ ይሄን ደብተር ይሄን ወረቀት ይፈልጉታል፣ ይሄን መጽሐፍ ይፈልጉታል። ነገር ግን ይሄን ወረቀት ወደኛ ልከው ሙሉ ሲሆን ሊከቡንስ ቢሆን አንድ ምናልባት እንደሱ እንዳልከው ሊሆን ይችላል። ግን አንድ ሁለት ይሄ መጽሐፍ ምንም ጥቅም ላይኖርስ ቢችለው እኛን እዚህ መጽሐፍ ላይ አይምሯችንን እንዳለ እዚህ መጽሐፍ ላይ ስላደረገን እነሱ ሌላ ነገር እየሰሩስ ቢሆን ግርማንስ ይዘውት ቢሆን ምናልባት እነሱን ነገሮች ነው አሁን ላይ በጥርጣሬም ልናያቸው የሚገባ በዙሪያችንም ደግሞ ማሰስ ያለብን ነገር ቢኖር ይሄ ነው። ብዙ ነገር ከዛ ባሻገር ደግሞ ይኸውልህ ምናልባትም ይሄ መጽሐፍ እንደሚባለው ጥቅም አልባስ ቢሆን በተባለው ደረጃ ማለት ጥያቄ ሊሆን የሚችለው ነገር ምንድነው? ማን ያውቃል ይሄ መጽሐፍ እንደሚባልለትስ ባይሆን ለተባለው ሚስጥር መፍቻስ ቁልፍ ባይኖረው ይሄንን ግን ለማረጋገጥ በቀጥታኛ ማድረግ ያለብን ግርማን የግድ ማግኘት አለብን በዚህ ሰዓት። እኔ አሁን ግርማን ለማግኘት መጀመሪያ ይሄ ጫማ ሰፊ ጋር መሄድ አለብን ብዬ ነው የማስበው። ምክንያቱም ያ ጫማ ውስጥ ያ ወረቀት ካለ ያ የጎደለው ከመጽሐፉ የጎደለው አንዱ ገጽ ያ እዛ ጫማ ውስጥ ካለ ግርማ ወይ እዛ ቦታ አለ ወይ የግርማ ሰው አለ ወይ ሐሞቴዎች አሉ ብዬ ነው እኔ አይምሮ ውስጥ የደመደምኩት። ሐሞቴዎች አሉበት ያልኩበት የራሴ ምክንያት አለ አሁን እንዳስረዳው። ግርማ ካለ ግን ወደ ግርማ የሚመራን ያ ጫማ ሰፊ ሊሆን ይችላል። ያነሳው ትክክለኛ ወይም ደግሞ ለኔ ያሳመነኝን ሐሳብ ነው እያነሳልኝ ያለው። ግን ይሄ መጽሐፍ መጀመሪያ እንግዲህ እኛ ጋር እንዲደርስ የተፈለገው ከማን ነው? ከግርማ ነው። በማን ምክንያት? እንግዲህ ባየለ ምክንያት ነው። በትክክል ይሄ መጽሐፍ እኛ እጅ ላይ ገባ። እኛ እጅ ላይ ሲገባ ግን እንደምናውቀው ወይም ደግሞ እንዳየነው ሁለት ገጽ ተገንጥሏል። በትክክል አሁን ደግሞ ይሁን ሁለቱን ገጽ እየፈለግን ባለንበት ሰዓት ላይ ይሄንን ቤት በከበብንበት ሰዓት ላይ ምን ተገኘ? አንዱ ገጽ ወደኛ እንዲመለስ ተደረገ። በትክክል ያቺ አንድ ገጽ ወደኛ ተመለሰች። እሺ ይሄንን ጉዳይ ማን ነው እያደረገው ያለው? መጽሐፉን ለኛ ከመስጠት ጀምሮ እኛ ዙሪያ ላይ በማሽከርከር ጀምሮ ይሄንን ነገር እያደረገ ያለው ማን ሊሆን ይችላል? ምናልባትም ግርማ ሊሆን ይችላል። ማን ነው እየተጫወተብን ያለው? ግርማ እዚህ ጉዳይ ላይ ይሄንን እያደረገ ያለው ወይ ግርማ ነው ሊሆን የሚችለው። ያ ሁለቱ ገጽ የተቀደደው ገጽ ይሄን መጽሐፍ አምጥቶ የሰጠው ላየለ ግርማ ከሆነ ሁለቱ ገጽ ቀዶ ያወጣውም ግርማ ነው ሊሆን የሚችለው። ምክንያቱም መጽሐፉ የማን ነው? የግርማ። ገጹን የቀደደው ማን ነው? ግርማ ነው ሊሆን የሚችለው። እሱን ማረጋገጥ ይኖርብናል። ምክንያቱም አንዱ ገጽ በጫማ ከተላከ ይሄን መጽሐፍ ያመጣው ግርማ ከሆነ እነዚህ ሁለት ገጾች ከጎደሉ እኛ ሰዓታችንን እየገደልን ከሆነ ስለዚህ አሁን እኮ
እኛ እጃችን ላይ በጣም ብዙ ነገር እየጎደለ ነው። አንድ ገጽ እንደጎደለ ነው የምናስበው። ነገር ግን ግርማ እየጎደለ ነው ያለው። ግርማ እየራቀ ነው ያለው ከኛ በእጅጉ። የአየለን ጉዳይ እንደምታውቀው ነው። እኔ አላረኩም ብሏል። ነገር ግን በጊዜያት ሂደት አምኗል እሱ እንዳደረገው። ከየት ነው ያገኘው? ከጫማው። ጫማው የት ነበረ? እየተሰፋ ጫማ ቤት። ይህን ደግሞ የምናውቀው ነገር ነው። የኛ ጥበቆች ነው ሄደው ጫማውን ያመጡት አይደለ? በእርግጥ እንደዛ ከሆነ አሁን ቀጥታ መሆንም ያለበት መሄድም ያለብን ጫማ ሰፊው ጋር ነው። ጫማ ሰፊው ጋር ሄደን ማጣራት ያለብንን ነገር ማጣራት አለብን። መክበብ ካለብን መክበብ አለብን። ግርማን ማግኘት አለብን። ከዛ ባሻገር ይህንን መጽሐፍ ወይም ደግሞ ይህንን ገጽ ይህንን ጫማ ተቀብሎ የመጣው የኛስ ልጅ የት ነው ያለው? ስለሱ ብሩኬ ምርመራ እያደረግኩ ነው ያለሁት። በደንብ እየመረመርኩት ነው። ሁሉንም ጥያቄዎች እየጠየቅኩ ነው ያለሁት። በእርግጥ ከሱ እያገኘሁት ያለሁት ምላሽ አሳማኝ ቢሆንም ያው የኛ ስራ በጣም ተጠራጣሪ እንድንሆን ስለሚያደርገን ብዙ ምርመራዎችን ብዙ ነገሮችን አደርጋለሁ። አዲስ ነገር ካለ ደግሞ ላንተ አሳውቃለሁ። አሁን ግን ወደፊት ነው መራመድ ያለብን። ወደዛ ጫማ ሰፊ ሰውዬ ነው መሄድ ያለብን። ቀጥታ ያንን ሰው መያዝ አለብን። ያም ሰው ሊያመልጠን ይችላል። በጣም ጥሩ። እንግዲህ ከዚህ በኋላ ቦታውን ሄደን መክበብ፣ ይህንን ሰው ደግሞ ጫማ ሰፊ የተባለውን ሰው መያዝ አለብን። ምንም አይነት ስህተት መፍጠር የለብንም። ወደ ግርማ በቀጥታ ሊያደርሰን የሚችለው ሰው ይሄ ነው። አሁን የኛ ሰዎች እንዲነሱ እንግዲህ ትዕዛዝ መስጠት አለብን። ተነስ። እሺ እንግዲህ ተመልካቾቻችን እንደተመለከታችሁት ከሆነ በቀጥታ ተነስተን ይሄድ ነው። ይሄ ጫማ ሰፊ አለበት ወደ ተባለበት ቦታ ነው። በቀጥታ ጫማው ከመጣበት ቦታ ስንሄድ ይሄ ሰው በቀጥታ እዛ ቦታ ላይ አልነበረም። አሁን ላይ አተነዋል። እንግዲህ እዛ ቦታ እንግዲህ ከመጣ ወደ 3 ቀን ገደማ ሆኖታል የሚባል ነገር ነው የሰማነው። አሁን ይሄ ሰው በቦታው ስለሌለ ከቦታው ላይ ደግሞ ካሉት ሰዎች ደግሞ የሰማነው ጥቆማ ቤቱ አለ የሚባል ነገር ነው። ብሩኬ እንግዲህ እንደነገርኩ ነው። አይምሯችን ውስጣችን ነግሮናል እኮ ደመነፍሳችን። ያ ጫማ ሰፊ መስሪያ ቤቱን ጥሎ የሚሰራበትን ቦታ 3 ቀን 4 ቀን ትቶ ዘግቶ ከጠፋ ሚሽን ነበረው ማለት ነው። ይሄን ሚሽን ከሰራ በኋላ እንዲጠፋ ታዟል ማለት ነው። ይሄንን እኛ ማጣራት ያለብን በቀጥታ እነዛ ሰዎች በሰጡን አድራሻ ቤቱ ድረስ ሄደን ነው። በትክክል ይሄንን ሰው በቀጥታ ቤቱ ሄደን መያዝ አለብን። ወደድንም ጠላንም ይሄ ሰው ከእጃችን ማምለጥ የለብንም። ዛሬ በቁጥጥራችን ስር አውለን ማደር አለብን። በፍጹም ምንም አይነት ስህተት ምንም አይነት ፍንጭ እንግዲህ ለነሱ መተው የለብንም። በቀጥታ ደግሞ በቁጥጥራችን ስር መዋል አለብን። እናቱ ሆድ ቢገባ ይሄን መረጃ እስካልሰጠን ድረስ የትም አያመልጠን። ብሩክ በእኔ ትተማመናለህ አይደለ? በጣም ጥሩ። እንደዛ ከሆነ ወደ ተባለበት ቦታ እንሂድ። የኛንም ሰዎች እንዲንቀሳቀሱ ተሳሰብ። መኪናውን አስነሱት ነው። እንግዲህ ተመልካቾቻችን ይሄ ሰው ወደ ተባለበት ቤት ነው እንግዲህ የደረስነው። ወደ ተጠቆምንበት ቤት ነው። ምንም አይነት ፍንጭ መተው አንፈልግም። ፕላስ ደግሞ ምንም አይነት ስህተት መስራት አንፈልግም። በቀጥታ ዛሬ ይህንን ሰው ደግሞ ሳንይዘው ማደር አንፈልግም። እንግዲህ የተወሰኑ የኛም ሰዎች ቦታውን አካባቢውን በሙሉ ከበውታል። መኪናም አቁመናል። እንግዲህ ምንም አይነት ስህተት ላለመስራት ቤትም ላለማንኳኳት ነው እየጣረን ያለ ነው። ምክንያቱም ምንም አይነት ነገር እሱም እንዲያመልጥ አልፈልግም፣ እድልን መስጠት አንፈልግም። ዙሪያውም ላይ ደግሞ እየቃኝ ያለ አብሮን ደግሞ እየተከታተለም ያለ ሰው ካለን ደግሞ ለመያዝም እንዲመቸን ሙሉ በሙሉ ግቢውንም ከበነዋል። ሰፈሩን በእኛ ሰዎች ቁጥጥር ስር ነው። የተወሰነ ደቂቃ እንግዲህ እዚህ ሆነን እናየዋለን። ካልሆነ ደግሞ ቤት ውስጥ ገብተን ይህንን ሰው መያዝ ይኖርብናል ማለት ነው። በቀጥታ ብሩኬ ቤት ውስጥ እስካሁንም ያላንኳኳንበት ምክንያት ያ ሰው በውስጥም ግቢ ውስጥ ደግሞ ሌላ በር ሊኖርም ይችላል። በምን በኩል ሊያመልጠን እንደሚችል እርግጠኛ ልንሆን አንችልም። እንግዲህ ማንም ሊያውቅ አልቻለም። የእሱን ቤት በመከራ በሰው ፈልገን አንድ ልጅ አግኝተን እሱን ገንዘብ ሰጥተን ነው የነገረን። እሱም አጋጣሚ ሰፈሩ እዚሁ አካባቢ ስለሆነ ማለት ነው እንጂ ይሄ ሰውዬ ቤቱ እዛ አካባቢ ከሆነ የሚሰራበት ቦታ እዛ አካባቢ ከሆነ ቤቱን ህብረተሰቡ ወይም ደግሞ አካባቢ ያለው ሰው ማያውቅ ከሆነ ከመስሪያ ቤቱ ከጠፋ ከቤቱ የሚጠፋበት ምንም አይነት ምክንያት ሊኖር አይችልም። ከቤቱ ላይ ጠፋ አይችልም። ስለዚህ እኛም ይሄንን ነገር ነው ለማጥራት የፈለግነው፣ ምንም አይነት ስህተት ላለመፍጠር ሙሉ አካባቢው እንዳለ እንዲከበብ። እኛም ሰዎች እንግዲህ መኪናም አቆመው አሉ፣ ዳርዳርም ላይ ቆሙ አሉ፣ በየቅያሱም በየመውጫውም መንገዶች አሉና አሁን ለተወሰነ ጊዜ እዚህ ሆነን ማየት ይኖርብናል። መግቢያ መውጫውን በደንብ ማጣራት ይኖርብናል። ለኛም ሰዎች ወደዚህ እንዲንቀሳቀሱ በዛም በኩል ያሉት ደግሞ ዞሮ እንዲመጡ ትእዛዝ ሰጥ። ምንም አይነት ስህተት እንዳንፈጠር። ችግር የለውም። በፍጥነት እንንቀሳቀስ። አሁን ምንም አይነት ጊዜ በዛ ዙሩና ኑ። እንግዲህ
እንግዲህ ተመልካቾቻችን ረዘም ላለ ጊዜ እዚህ አካባቢ ላይ እንግዲህ የኛም ሰዎች ሙሉ በሙሉ ጥበቃ እያደረጉ ነው። አካባቢውን ከበነዋል። እስካሁን ረጅም ጊዜ ደቂቃ ወይም ደግሞ ረጅም ደቂቃ ያክል እዚህ ቆይተናል። ግን ምንም አይነት ፍንጭ የሚያሳይ ነገር አላገኘንም። እስካሁን እየጠበቅነው ነው። በሩንም እየተከታተልነው ነው። እንግዲህ ረዘም ላለ ደቂቃ ከቤትም የወጣ ምንም አይነት እንቅስቃሴ የለም። አሁንም ቢሆን ለተወሰኑ ደቂቃዎች በዚህ ሁኔታ ውስጥ እናያለን። እንግዲህ ጥሩ ነገር እንዲገጥመን ይህን ሰውዬ ዛሬ እጅ ከፍንጅ እንድንይዘው እናንተም ሳይቀር በጸሎት እንድታግዙን ማለት እፈልጋለሁኝ። ሰው እየወጣ ነው። አየለ እሱ ነው ሰውየው፣ ጫማ ሰፊው ይሄ ነው። እሺ ኑ ኑ ኑ ኑ ኑ እንንቀሳቀስ። ና ና፣ ወዴት ነው የምትሄደው? ያዝ፣ ወዴት ነው የምትሄደው? ና ና፣ የት ነው የምታመጣው? ይፈልግ፣ ወዴት ነው የምትሄደው? ና ና ና፣ ወዴት ነው የምትሄደው? ወዴት ታመልጣለህ? ምንድን ነው የሚያስሩት?